ራሱን የአማራ ፋኖ ብሔራዊ ኃይል በሚል የሚጠራው ታጣቂ ኃይል ከፍተኛ አመራሮች በአማራ ክልል ተይዘው በቁጥጥር ስር መዋላቸውን የተመለከተ ልዩ ሰበር ዜና ደርሶናል። በቆይታችን በዝርዝር ይቀርባል። የመከላከያ ሰራዊቱ ከፍተኛ ጀነራል ትጥቃቸውንና ሰራዊቱን ይዘው በጎጃም ፋኖን ተቀላቀሉ ስለመባሉ የወጣ ወሳኝ ሰበር ዜና ከመከላከያ ሰራዊቱ ደርሶናል። በዝርዝር ይቀርባል። የኦሮሞ ፌዴራሊስት ኮንግረስ ኦፌኮ ሰባተኛውን ጠቅላላ ሀገራዊ ምርጫን በተመለከተ ወሳኝ ውሳኔ አስተላልፈዋል። ተጨማሪ ዘገባ ይዘንበታል። የትግራይ ክልል ጊዜያዊ አስተዳደር በበጀት እጥረት ምክንያት እየታመሰ ነው። በቅድሚያ የሚዳሰሰው ርዕሰ ጉዳይ ነው። ክቡራትና ክቡራን የጥበብ ሚዲያ ቤተሰቦች በዛሬው ቆይታችን እነዚህንና ሌሎችንም ሀገር አቀፍ መረጃዎችን በዝርዝር ወደ እናንተ የምናቀርብ ይሆናል። ሚዲያችን በጋዜጠኞች የተመሰረተ ሚዛናዊና ተአማኒ መረጃዎችን በየዕለቱ የሚያደርሳችሁ ገለልተኛ ሚዲያ ተቋም ነው። ለቤቱ አዲስ የሆናችሁ ሰብስክራይብ በማድረግ የደወል ምልክቷን በማብራት የቤቱ አባል ትሆኑ ዘንድ በታላቅ ትህትና እንጋብዛለን። በቅድሚያም የዕለቱን የቢዝነስ ዘገባዎቹን አስቀድመን ወደ ዝርዝር ዘገባዎቹ እናልፋለን። ጥበብ ሚዲያ የህዝብ ድምጽ ነው። ዛሬ በኢትዮጵያ ንግድ ባንክ አንድ የአሜሪካን ዶላር 151 ብር ከ3 ሳንቲም ተገዝቶ 154 ብር ከ3 ሳንቲም ይሸጣል። የሳውዲ ሪያል 40 ብር ከ3 ሳንቲም ተገዝቶ 41 ብር ከ1 ሳንቲም ይሸጣል። የተባበሩት አረብ ኤሚሬቶች ድርሃም 41 ብር ከ1 ሳንቲም ተገዝቶ 42 ብር ይሸጣል። የቻይና ዩዋን 20 ብር ከ9 ሳንቲም ተገዝቶ 21 ብር ከ4 ሳንቲም እየተሸጠ ሲሆን የኩዌት ዲናር 483 ብር ከ8 ሳንቲም ተገዝቶ 493 ብር ከ4 ሳንቲም ይሸጣል። የስዊዝ ፍራንክ 184 ብር ከ8 ሳንቲም ተገዝቶ 188 ብር ከ5 ሳንቲም ይሸጣል። የአውሮፓ ዩሮ 175 ብር ከ5 ሳንቲም ተገዝቶ 179 ብር እየተሸጠ ሲሆን ፓውንድ ስተርሊንግ 196 ብር ከ6 ሳንቲም ተገዝቶ 200 ብር ከ5 ሳንቲም ይሸጣል። ለትግራይ ክልል ከፌዴራሉ መንግስት በየወሩ ይላክ የነበረው በጀት ከጥቅምት ወር ጀምሮ ላለፉት 2 ወራት ሙሉ በሙሉ መቋረጡን የክልሉ ፕላን ኮሚሽን ኃላፊ ሃንሳ ተክላይ ገለጹ። ይህ የሆነው በማዕከላዊ መንግስት እና በህወሓት መካከል ያለው የፖለቲካ ውጥረት የፕሪቶሪያውን የሰላም ስምምነት ለአደጋ እንዳጋለጠው በተገለጸበት ወቅት ነው። ኃላፊዋ እንዳሉት ከቆመው በጀት መካከል ከጦርነቱ በኋላ በየወሩ ይከፈል የነበረው 4.445 ሚሊዮን ብር የካፒታል በጀት በፌዴራል መንግስት በኩል በክልሉ የሚተዳደረው ይገኝበታል። በ2018 ለትግራይ ክልል ከተመደበው 18.8 ቢሊዮን ብር ውስጥ ከጥቅምት ወር ጀምሮ ምንም አይነት ክፍያ እንዳልተፈጸመ ሃንሳ ተናግረዋል። በተጨማሪም ለአዲሱ የደሞዝ ማሻሻያ ተብሎ መስከረም ወር ላይ የተተከለው 481 ሚሊዮን ብር በነበረው ሰፊ ልዩነት ምክንያት ሳይከፈል መታለፉን ገልጸው አሁን ግን የጥቅምትም ሆነ የህዳር ወር በጀት አልመጣም ብለዋል። የክልሉ ጊዜያዊ ፕሬዝዳንት ጀነራል ታደሰ ወረደ በበኩላቸው በህዳር ጽዮን በዓል ላይ ባደረጉት ንግግር በጀቱ ባለመምጣቱ አስተዳደሩ ወርሃዊ ደመወዝ መክፈል ለማንችልበት ደረጃ ደርሰናል ሲሉ መናገራቸው ተዘግቧል። በጀቱ በመቋረጡ ምክንያት በተለይም በገጠራማ ወረዳዎች የመንግስት አገልግሎት መቋረጥ መጀመሩን የገለጹት ሃንሳም ክልሉ የራሱን ገቢ ለመሰብሰብ እንኳን በጀት እንደሚያስፈልገው ጠቁመው ከባድ ችግር ውስጥ ነን ብለዋል። ስለ በጀት መቋረጡ ምክንያት ከፌዴራል መንግስት ገንዘብ ሚኒስቴር ለማብራሪያ የተደረገ ጥረት አልተሳካም ሲል ቢቢሲ ዘግቧል። ሌሎች የ4 ኪሎ ቤተ መንግስት ምንጮች ግን ለትግራይ ህዝብ የሚላከው በጀት የክልሉ መሪዎች ለታጣቂዎች ደመወዝ እየከፈሉበት ነው የሚል ግምገማ መኖሩን አሳውቀዋል። በጀቱ ቆመ የተባለውም ከዚህ ጋር በተያያዘ ነው ሲሉ ተናግረዋል። ቲክቶከሮቹ እነ ጆን ዳንኤል ከእስር እንዲፈቱ ትዕዛዝ ተሰጠም። የፌዴራል ከፍተኛ ፍርድ ቤት አንደኛ ልዩ ከባድ ወንጀል ችሎት ከኢትዮጵያ አየር መንገድ ደህንነት ጋር ተያይዞ በወንጀል የተከሰሱት እነ ዮሐንስ ዳንኤል ጆን ዳንኤል በእስራት እንዲቀጡ ወስኖ የታሰሩት ጊዜ በቂ ስለነበረ ከእስር እንዲፈቱ ትዕዛዝ ሰጥቷል። በተጨማሪም አቃቤ ሕግ አንደኛ ተከሳሽ ጆን ዳንኤል ላይ በሶስተኛ ክስ የኮምፒውተር ወንጀል ለመቆጣጠር የወጣውን አዋጅ ስር የተካተተውን ድንጋጌ በመተላለፍ ክስተቱን ቲክቶክ በተባለው ማህበራዊ ሚዲያ በተንቀሳቃሽ ምስል ቀርጾ በቀጥታ ስርጭት ማስተላለፍ የሚል ክስ ቀርቦ
ተመዝግቦበት ነበር። ተከሳሾቹ በተከሰሱበት የህግ አንቀጽ ጥፋተኛ የተባሉ ሲሆን ችሎቱ በዛሬው ዕለት የአቃቤ ህግን የቅጣት ማክበጃና የተከሳሾችን የቅጣት ማቅለያ መርምሮ ውሳኔ አሳልፏል። በዚህም ተከሳሾቹ የተከሰሱበት የህግ አንቀጽ ቀላል እስራትን የሚያስቀጣ በመሆኑ አንደኛ ተከሳሽ በ1 ዓመት ከ4 ወር፣ ሁለተኛና ሶስተኛ እንዲሁም ስድስተኛ ተከሳሽ በ8 ወር እንዲሁም አራተኛ ተከሳሽ በ10 ወር እንዲቀጣ ወስኗል። በመሆኑም ተከሳሾቹ በእስር ላይ የቆዩበት ጊዜ ተሰልቶ ተከሳሾቹ እንዲፈቱ የፌዴራል ከፍተኛ ፍርድ ቤት አንደኛ ልዩ ከባድ ወንጀል ችሎት ውሳኔ አሳልፏል። ኦፌኮ ከምዝገባ ላለመሰረዝ ሲል 10 እጩዎችን ብቻ በሰባተኛው ጠቅላላ ምርጫ እንደሚያሳትፍ አስታወቀ። የኦሮሞ ፌዴራላዊ ኮንግረስ ኦፌኮ ከምዝገባ ላለመሰረዝ ሲል ለሰባተኛው ጠቅላላ ምርጫ 10 እጩዎችን ብቻ ማስመዝገቡን አስታውቋል። የኦፌኮ ሊቀመንበር መረራ ጉዲና ፓርቲያቸው ህጋዊ ግዴታውን ለመወጣት ብቻ የ10 እጩዎችን ዝርዝር ማስገባቱን ተናግረዋል። ፓርቲው ህዳር 23 ቀን 2018 ባወጣው መግለጫ ማዕከላዊ ኮሚቴው ቅዳሜ ህዳር 20 ቀን 2018 በአዲስ አበባ ከተማ አስቸኳይ ስብሰባ በማድረግ በሰባተኛው ዙር የኢትዮጵያ አጠቃላይ ምርጫ በአዲስ አበባ ውስጥና በአንዳንድ ጥቂት አካባቢዎች ብቻ ሊሳተፍ መወሰኑን አስታውቋል። ይሁን እንጂ ፓርቲው እስከ መጨረሻው ጊዜ ድረስ ሁኔታዎች ተስፋ ሰጪና መሰረታዊ በሆነ መንገድ ከተለወጡ ውሳኔውን እንደገና እንደሚያጤን ማዕከላዊ ኮሚቴው ወስኗል ሲልም አክሏል። ይህ ተሳትፎ ምሳሌያዊና ስልታዊ ሲል የገለጸው ፓርቲው ውሳኔው የተላለፈው በመላ ሀገሪቱ ነጻ ፍትሃዊና ሰላማዊ ምርጫ ለማካሄድ ሙሉ በሙሉ በሚባል ደረጃም አስቻይ ሁኔታ እንደሌለ በመረጋገጡ ነው ብሏል። በኦሮሚያና በአማራ እንዲሁም በሌሎች ክልሎች በግልጽ በሚታዩ ወታደራዊ ግጭቶች ምክንያት በስፋት መፈናቀል፣ በአሰቃቂ ሁኔታ የህይወት መጥፋት መኖሩ የተወሰነ ተሳትፎ ብቻ ለማድረግ ላሳለፈው ውሳኔ ምክንያት ነው ሲል ኦፌኮ ገልጿል። ታላቁ የኢትዮጵያ ህዳሴ ግድብን በተመለከተ ከኢትዮጵያ ጋር ተጨማሪ ውይይት እንደማይደረግ የግብጽ የውጭ ጉዳይ ሚኒስትር በድር አብድላቲ ተናገሩ። ከቢቢሲ ፎከስ ኦን አፍሪካ ቃለ ምልልስ ያደረጉት የውጭ ጉዳይ ሚኒስትሩ ላለፉት 13 ዓመታት የተደረጉ ውይይቶች ምንም አይነት መፍትሄ አላመጡም ብለዋል። የህዳሴው ግድብ ከተመረቀ በኋላ በኢትዮጵያና በግብጽ መካከል ያለው ግንኙነት የበለጠ መሻከሩን ጠቅሰው በዚህም መካረር ምክንያት ዓለም አቀፉ ማህበረሰብ ስጋት ሊሰማው እንደሚገባ ተናግረዋል። ባለፉት 13 ዓመታት በሀገራቱ መካከል የተደረጉ ውይይቶች ውጤት ባለማስገኘታቸው ግብጽ በዓለም አቀፍ ሕግ መሰረት የውሃ ደህንነቷን እንደምታስከብር አክለዋል። ከዚህ ቀደምም ከኢትዮጵያ ጋር የተደረጉ ውይይቶች ምንም አይነት ውጤት ባለማስገኘታቸው በቀጣይ ንግግር ማድረግ አስፈላጊ አይደለም ብለዋል የውጭ ጉዳይ ሚኒስትሩ። የግድቡ ጉዳይ ከኢትዮጵያ ጋር ካለን ሁለትዮሽ ግንኙነት ጋር የሚያያዝ ነው ያሉት ሚኒስትሩ ግድቡን እንደ ተናጠል እርምጃዎች ነው የምንቆጥረው ብለዋል። አክለውም ህገ ወጥ ነው ሲሉ የመንግስታቸውን አቋም አንጸባርቀዋል። ግድቡ ከዓለም አቀፍ ህግ ጋር የሚጣጣም አይደለም ሲሉ የገለጹት የውጭ ጉዳይ ሚኒስትሩ ዓለም አቀፍ ህግ በግልጽ እንደሚለው ማንኛውም ድንበር ተሻጋሪ ወንዝ በዓለም አቀፍ ህግ መርሆች መመራት አለበትም። ይህ ማለትም ማሳወቅንና ጉዳት አለማስከተሉን ማረጋገጥ ያስፈልጋል በማለትም አብራርተዋል። ከአንድ ወር በፊት ግብጽ ብሔራዊ ጥቅሟንና የውሃ ደህንነቷን ለማስጠበቅ አስፈላጊ የሆኑ እርምጃዎችን እንደምትወስድ ፕሬዝዳንት አብዱልፈታህ አልሲሲ መናገራቸው ይታወሳል። ኢትዮጵያ በሰጠችው ምላሽ ግብጽ ህገወጥነትንና የበላይነት በተሞላበት መንገድ የአባይን ወንዝ ለመቆጣጠር ሞክራለች ማለቷ ይታወሳል። ፕሬዝዳንቱ ኢትዮጵያ ታላቁ የኢትዮጵያ ህዳሴ ግድብን በማስተዳደር ረገድ እየተከተለች ያለውን ኃላፊነት የጎደለው አካሄድ ሀገራቸው እጇን አጣጥፋ እንደማትመለከተውም ተናግረዋል። የኢትዮጵያ የውሃና ኤነርጂ ሚኒስቴር በሰጠው ምላሽ ኢትዮጵያ በአባይ የመጠቀም መብቷን አሳልፋ እንደማትሰጥ አረጋግጧል። ከኢትዮጵያ ጠላቶች በኩል በእጅ አዙር ጫና ቢበረታም የኢትዮጵያ እድገት አይቀለበስም ሲሉ አክለዋል። የውጭ ጉዳይ ሚኒስትር በድር አብድላቲ የግብጽ የህዳሴ ግድብ ከዓለም አቀፍ ህግ ውጭ የተወሰደ የአንድ ወገን እርምጃ ነው፣ ይህም የሚያሳዝን ነው፣ እኛን ስላላማከሩን እውቅና አንሰጥም ብለዋል። ያሳለፍነው መስከረም ወር ማገባደጃ ላይ የተባበሩት መንግስታት ድርጅት ጠቅላላ ጉባኤ ሲካሄድ የውጭ ጉዳይ ሚኒስትሩ ኢትዮጵያ በታላቁ ህዳሴ ግድብ ምክንያት በታችኛው ተፋሰስ የሚኖሩ ሚሊዮኖችን ህይወት አደጋ ላይ ጥላለች ብለው በመክሰስ ሀገራቸው ጉዳዩን ወደ ዓለም አቀፉ የፍትህ ፍርድ ቤት እንደምትወስድ ተናግረው ነበር።
ብርጋዴር ጀነራል ረሺድ ኢብራሂም ፋኖን ተቀላቀሉ መባሉን መከላከያ ሰራዊቱ አስተባበለም። ከሰሞኑ ለፋኖ ታጣቂ ኃይል ውግንና ያላቸው የሚዲያ አውታሮች ኮሎኔል ረሺድ ኢብራሂም ፋኖን መቀላቀላቸውን መዘገባቸው ይታወሳል። ከፍተኛ ቁጥር ያለው የመከላከያ አድማ ብተና እንዲሁም ሞርተርን ጨምሮ የቡድንና የነፍስ ወከፍ መሳሪያዎችን ይዘው ፋኖን ተቀላቅለዋል የሚል ዘገባ መሰራጨቱ የሚታወስ ነው። መከላከያ ሰራዊቱ በጉዳዩ ላይ በሰጠው ምላሽ ሚዲያዎቹ ማዕረጋቸውን እንኳን በትክክል እንደማያውቁ ገልጾ ኮሎኔል ተብሎ የተገለጸው ማዕረጋቸው ብርጋዴር ጄኔራል መሆኑን አሳውቋል። ሰራዊቱ ደብረ ማርቆስ ከተማ ውስጥም ሆነ ጎጃም ላይ ግዳጅ በመከላከያ ሰራዊቱም ሆነ እርሳቸው በሚመሩት ክፍል እንዳልተሰጣቸው ገልጿል። ብርጋዴር ጀነራል ረሺድ ኢብራሂም በአሁኑ ጊዜ የተሰጣቸውን ተልዕኮ በአግባቡ በመወጣት ላይ ይገኛሉ ያለው ሰራዊቱ መከላከያ ሰራዊቱ ከጥምር ጦሩ ጋር በመቀናጀት የፋኖ ታጣቂ ኃይል ላይ አደገኛ እርምጃ ሲወስድበት መሬት ላይ ያጣውን ድል በሳይበር ግንባር በውሸት ፕሮፓጋንዳ ለማግኘት ሞክሯልም ብለዋል። ሰራዊቱ ባሰራጨው መረጃ ብርጋዴር ጀነራል ረሺድ ኢብራሂም የተወራው መረጃ ውሸት መሆኑን ተናግረዋል። የፋኖ አመራሮች በመቀሌ መታሰራቸውን ለመንግስት ውግንና ያላቸው የሚዲያ አውታሮች ዘገቡ። የዘመነ ካሴና የህወሓት ስብሰባን ሚስጥር አውጥታቸዋል በሚል የቁም እስረኛ የተደረጉ የፋኖ አመራሮች በመቀሌ የተሰቃዩ ነው ሲሉ የሚዲያ አውታሮቹ ዘግበዋል። በቅርቡ መቀሌ የተካሄደው የዘመነ ካሴና የህወሓት ስብሰባን ያጋለጡ የፋኖ አመራሮች ሄኖክ አዲሴና መስፍን አያሌው ወይም ገበየሁ እንደሆኑ ነው ዘገባው የገለጸው። ለረጅም ቀናት በቁም እስር ላይ በመሆናቸው ከዚህ በላይ ልንታገስ አንችልም በማለት የፋኖ ታጣቂ ኃይል አባላት ለአመራሮቻቸው አቅጣጫ መስጠታቸው ተዘግቧል። በፋኖ የትጥቅ ትግል እንቅስቃሴ ጉልህ ሚና ያላቸው እነዚህ አመራሮች በአማራ ክልል በቁጥጥር ስር ውለው ወደ መቀሌ መወሰዳቸው ነው የተዘገበው። የሥራና ክህሎት ሚኒስቴር የሰራተኞችን ዝቅተኛ የደሞዝ ወለል የሚወስን ቦርድ እንዲቋቋም የሚያስችል የቅድመ ዝግጅት ሥራ ማጠናቀቁን አሳወቀም። አዲስ የሚቋቋመው ቦርድ የሰራተኞችን የዝቅተኛ ደሞዝ ይወስናል። ለጥያቄዎች ምላሽ ለመስጠት ከመንግስት በተጨማሪ የሰራተኞችንና የአሰሪ ኮንፌዴሬሽኖች የሚሳተፉበት ይሆናል ተብሏል። የሥራና ክህሎት ሚኒስትር ዴኤታም ዳንኤል ተሬሳ ሚኒስቴር መስሪያ ቤቱ ቦርዱ እንዲቋቋም የሚያስችል መመሪያ እንዳዘጋጀ ተናግረዋል። ቦርዱ የሰራተኞችን የዝቅተኛ ደሞዝ ጥያቄ ለመፍታት እንደተቋቋመና በመንግስት በተቀጣሪ ሰራተኞችና በአሰሪዎች ትብብር እንደሚቋቋም አብራርተዋል። ሚኒስትር ዴኤታው አክለውም የሚቋቋመው ቦርድ ጥናት ላይ የተመሰረተ ስራዎችን በማከናወን የሰራተኞችን ጥቅምና ችግር ይፈታል። ቦርዱ የሰራተኞችን መብትና ክብራቸውን ጠብቀው እንዲሰሩ ከማስቻል ባሻገር በሀገሪቱ ያለውን ከፍተኛ የሥራ አጥ ቁጥር ለመቅረፍ ለግሉ ዘርፍ ምቹ ሁኔታዎችን ለመፍጠር ያግዛል ሲሉ አብራርተዋል። በተጨማሪም በሀገሪቱ ኢንዱስትሪው የተስፋፋ ሲመጣም ከጥቅሙ ባሻገር አብረው የሚመጡ ችግሮች በአንድነት ለመፍታት የሰራተኞችን መብት ለማስጠበቅ ቦርዱ ከፍተኛ ጠቀሜታ ይኖረዋል ተብሏል። ክቡራትና ክቡራን የጥበብ ሚዲያ ቤተሰቦች ለሰዓቱ የመራረጥናቸው ዘገባዎቻችን በዚህ አብቅተዋል። ከኛ ጋር በመሆን መረጃን ከጥበብ ስለተከታተላችሁ ከልብ አድርገን እናመሰግናለን። ሚዲያችን በጋዜጠኞች የተመሰረተ ሚዛናዊና ተአማኒ መረጃዎችን በየዕለቱ የሚያደርሳችሁ ገለልተኛ የሚዲያ ተቋም ነው። ለቤቱ አዲስ የሆናችሁ ሰብስክራይብ በማድረግ የደወል ምልክቷን በማብራት የቤቱ አባል ትሆኑ ዘንድ በታላቅ ትህትና ጋብዘን ተሰናበትን። ሰላም።